የፍቅር ጥያቄ ምላሽ አላገኝም ያለው ሁለት ሰዎችን ገሎ ራሱንም አጥፍቷል። በአዲስ አበባ ከተማ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናግሯል። ክስተቱ ያጋጠመው ትላንት ማክሰኞ መጋቢት 2 2017 ዓ.ም ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኝም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለው የባንኩ ጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ ያቀርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋዬ የተባለች የ32 ዓመትና አቶ ንጉሴ ብርሃኑ የተባለ የስራ ባልደረቦቹን በጥይት ተኩሶ ነው የገደላቸው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውንም እንደፈጸመ ታውቋል። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መትቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት 2 2017 ዓ.ም ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ከሩብ ጉዳይ ድረስ ባለ ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግለሰቦች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበረም አመላክተዋል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛዋን የጥቃቱን ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ እንዳልነበረም ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄ አልተቀበለችም ያላትም በተመሳሳይ ሁኔታ በጥይት መትቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስት ሰዎች ህይወት ማለፉንም ተናግረዋል። ሁለቱም ሟቾች ወይዘሪት ሀና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶዎችም መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራም ገልጸዋል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥልም አስታውቋል። ቢቢሲ ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎችን ለማነጋገር ያደረገው ጥረት እንዳልተሳካለትም ዘግቧል።